ብድሩ የማይመለስ አይወለድ አይደል የሚባለው። ህያብና ኤፋ ለአብሪኮና ለጽጌ የሚገርም ፕራንክ አደረጓቸው። ሰላም የሸዊት ዩቲዩብ ተከታታይ የሆናችሁ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁና ወደዚህ ቪዲዮ ስትገቡ ላይክ በማድረግ ጀምሩ ማለት ነው። እስከ መጨረሻም ይዩልኝ። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክትም እየተጫናችሁ ቤተሰብ እንድትሆኑ በትህትና እናገራለሁ ማለት ነው። ቤተሰብ የሆናችሁ ደግሞ ላይክ ሼር ማድረጋችሁ እንዳትረሱ ማለት ነው። ትናንትና አይታችኋል ህያብና ኤፋ ከመቀሌ ወደ አዲስ አበባ እንደገቡ ነግሬያችሁ ነበርና እንኳን በሰላም ገቡ ማለት ነው። መግባታቸው ሲያንሳቸው ማለት ነው እነዚህ የተረገሙ ልጆች አብሪኮና ጽጌ ደግሞ ክፉ ነገርን የሚያደክምን ሐሳብ ጥንስሶ ነው ያቆያቸው ማለት ነው። አይታችኋል መቀሌ እንደሄደ አብሪኮ በጣም ተናደዋል። ለምን ትቶኝ ሄደ? ለምንስ እኔን ይዘኝ ሳይሄድ ለምን ለብቻው ሄደ? በጣም እኮ ተመችቶታል። አይታችኋል ፊቱ ምናምን እንዳበጠ ምናምን ያለ ነበርና ይሄ ቅናታ አይዞ አንድ ቀን ትሄዳለህ አንተ ማለት ነው። ከዛ የሆነ ሐሳብ ያስተምራልም ያዝናናልም ለነሱም ሊያበሳጩት ስለፈለጉ እንደዛ አይነት ስራ ለጽጌ እንደ ተደፈረች አስገድደው እንደደፈራት እያስመሰሉ ነበርና ኤፍሬም ግን ማለት ነው በጣም ወንድ ነው እውነት ለሴት ልጅ ይሄን ያህል ሲቆረቆር በጣም ነው ደስ የሚለው። ለሴት ልጅ ያለው ክብር ያለው እንትን በጣም ያሳያል ማለት ነው። መጀመሪያ ስኮ በጣም ነው የተናደዱ። እንዴ ደነገጡ። እንዴ ገለ ፈርቼ ለምን አይነግረውም እያልኩ ነበር እኔ ማለት ነው። በጣም ነው እንትን ያልከው እውነት በጣም ሲመታ ወይኔ ለምን አሁን ይነግረዋል ስል እሱ ደግሞ አልነገረውም። በጣም አስረዘመው ማለት ነው። ኤፍሬም ግን አኮራኝ እውነት። ህያብን በጣም ተናዳለች። እኔ ካንተ ይሄ አልጠብቅም፣ እንደዚህ ለስሜት ትሸነፋለህ ብዬ አስበላቅም ስላመንኩ እኮ ነው እሷን ሄጂ ያልኳት፣ አንተም እሷን ስለማምናች ነው ምናምን እያለች ነበር ህያብ ማለት ነው። በጣም ነው የደነገጡት። ህያብ ደግሞ ነይ ላስመረምርሽ ምናምን ብላ ስትወስዳት ጽጌ ደግሞ እኔ አልመረመርም ስራዋን ታውቀዋለች ምን ብላ ትመረመራለች። እና ኤፍሬም ደግሞ እከሳለሁ የሆነ ነገር አድርገህ ከሆነ እገድልሃለሁ፣ እንደዚህ አንጠልጥዬ ወስጄ ነው ወደ ፖሊስ ጣቢያ ማስረከብ እያለው ማለት ነው። እውነት ኤፍሬም በጣም ነው ያሳቀኝ ሲመታው። ምን ተረፈለት? በጣም እኮ ነው የቀጠቀጠው። መቀጥቀጥ ደግሞ ሲያንስብክ ነው አብሪኮ ማለት ነው። የሰራከው ስራ ጥሩ አይደለም እውነት በጣም ይሄ ያናዳል ማለት ነው። መንገድ ላይ ኖረው ማረፍ ነው የሚገባቸው እንጂ እንደዚህ አይነት ፕራንክ በጣም ከባድ ነው። ቤተሰብ እነሱ በጣም ደክመዋል። እንደዚህ ትራንስፖርት ላይ ኖረው እኮ በጣም ነው የሚያደክመው። አስባችኋል? አሁን ማኪና ላይ ስትሄዱና ስራ ላይ ከዋላችሁ አንድ አይደለም። ማኪና ላይ ውላችሁ ነው የሚደክመው ማለት ነው። ስራማ እየተንቀሳቀስክ ምናምን ስትሰራ እንቅስቃሴ ነው የሚሆነው ማለት ነው። ቆንጆ ነው። ማኪና ላይ የሆነ እንደዚህ ስትሆን ግን ጭንቅላት ራሱ በጣም ያማል ማለት ነው። በጣም ያደክማል። እና እናንተ ደግሞ በዚህ ተቀበላቸው። ኤፍሬም እና ህያብ ደግሞ ማለት ነው እነዚህ በከባድ ፕራንክ ነው መበቀል ያለባቸው ማለት ነው። ዛሬ በተለየ ፕራንክ ነው የመጡ ማለት ነው። ኤፍሬምና ህያብ በከባድ ነው ፕራንክ ያደረጓቸው እነ አብሪኮና ጽጌ እስከሚያለቅሱ ማለት ነው።
እንባቸው እንደዚህ እርግፍ እያረጉ ማለት ነው። ሲያንሳች ነው ይሄ ለእናንተ ሲያንሳች ነው። አብሪኮና ጽጌ የእጃችሁ ነው። እውነት በእንደዚህ አይነት ቀልድ የለም። ግን እነሱ ለትምህርት ብሎም ለመዝናኛም እነ ህያብና እነ ኤፍሬም በሌላ ነገር ሊሸወዱ ስለማይችሉ ነው እንትን ያሉ ማለት ነው። እንደዚህ አይነት የሰሩ ለምን አንዳንድ ሴቶች ተደፍሮ ለምን አይናገሩም? ዝም በቃ እፍረት ነው ወይስ ፍርሃት ነው አይታወቅም። ለማንም ነገር ሳይነግሩ በውስጣቸውን አምቀው ይዘው ማለት ነው እየተሰቃዩ እያለቀሱ ለብቻቸው ማለት ነው አልጋቸው ላይ ሆኖ እያለቀሱ ለማንም ሰው ሳይናገሩ ትንፍሽ ሳይሉ ማለት ነው ውስጣቸውን ይቆስላል ማለት ነው። ግን እንደዚህ መሆን የለም ማለት የሆነ ነገር ችግር ስትናገር ነው መድኃኒት የምታገኝለት እንጂ ዝም ካልክ ማለት ነው ዝም ነው፣ መድኃኒት ልታገኝለት አትችልም ማለት ነው። እና ለማስተማር ፈልገ ነው እንደዚህ የሰሩ አብሪኮና ጽጌ ማለት ነው። ግን መስራት አልነበረባቸው ማለት መንገድ ላይ ስለነበሩ እነ ህያብ እና ኤፍሬም ማለት ነው። ግን አንድ ቀን ትቀጣላችሁ፣ ችግር የለውም፣ ጊዜያችሁን ጠብቁ ማለት ነው። ህያብ በከባዱ ትመጣለች፣ ኤፍሬምም እንደዛ በከባዱ ይመጣላቸዋል ማለት ነው። ብድራቸውን ግን ለመቀበል ዝግጁ ሁኑ፣ እግዚአብሔር ያግዛችሁ ማለት ነው። በኋላ ለቅሶ እንዳይሆን ማለት ነው። እና አይታችኋል ማለት ነው። ኤፍሬምና ህያብ ደግሞ የመቀሌ የነበራቸው ደስ የሚል ጊዜ የነበረ ማለት ነው። በሰላም ወደ ሀገራቸው ተመልሰዋል። ያን ህያብን በግድ ታገቢኛለሽ ብሎ የጠየቃት ወንድ ማለት ነው አምልጣው እንደዚህ ሽልክ ብላ ወጣለች ማለት ነው። ኤፍሬም እንዴት ብሎ ቤት አልፎ ይወስዳታል? አይወስዳትም፣ አይሰጥም ማለት ነው። እና ማን ነው ኤፍሬም እኮ ጀግና ነው። ዝም ብሎ ሚስቱን አሳልፎ የሚሰጥ እንደዚህ በቀልድ አይደለም። እና ምንም ከስረ ነው የቀረው። እንደዚህ አንቺ በቤተሰብ የመጣሽ ነውሽ ከልጅነትሽ እየጠበቁሽ ነበረ ምናምን አይሰራም። እንደዚህ የሚባል አይሰራም። ፍቅር ነው ዘመዴ። እና ቤተሰቦቼ አባራታችን እኔ ደግሞ ማለት ነው አማርኛ ዛሬ በአማርኛ ስሪ በአማርኛ ወሬ እያላችሁ ነበርና ዛሬ በአማርኛ ወርቻለሁ። አማርኛ እንኳን ብዙ አልችልም፣ ግን የቻልኩትን ያህል ተናግሬያለሁ ማለት ነው። ቀስ በቀስ ደግሞ እችላለሁ ብዬ ተስፋ አደርጋለሁ ማለት ነው። ከዚህ የበለጠ እንድናገር ከዚህ የበለጠ እንዳወራ ማለት ነው። ሁሉም ቀስ በቀስ አይደለም የሚቻለው። እና በሌላ ቀን ደግሞ በአዲስና በቆንጆ ነገር እመጣለሁ። ለዛሬ የነበረኝ ይሄን ይመስል ነበረ ማለት ነው። በቀጣይ በአሪፍ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። ሰላማችሁ ብዝት ትርፍ ይበልልኝ። ባይ ባይ።